الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه إن شاء الله من جمرو አዲስ የሆነች መንሃጅ ጋር ትስስርነት ያላት የሆነች ሪሳላ ናት። የሪሳላዋ ስም አልፈዋኪሁል ጀኒያ ትባላለች። በሌላ አልፈዋኢዱል ጀኒያ ይሏታል። አልፈዋኪህ ማለት እሸት ማለት ነው። አልፈዋኪህ ማለት እሸቶች ማለት ነው። እሸት አልጀኒያ የበሰሉ እንትርክክ ያሉ ማለት ነው። እንትርክክ ተቃል ምን ማለት ነው? ደርሷል ብሉይ ብሉይ ጥሬም አይደለም እንጭጭ አይደለም ደርቆም አልወጣለትም የደረሰ እሸት በጣም ያምራል። አልፈዋኪሁ ፋኪሃ ማለት እሸት ማለት ነው። ፈዋኪህ ጀምዑ ፋኪሃቲን ፈዋኪህ እሸቶች አልጀኒያ እንትርክክ ያሉ እሸቶች የበሰሉ እሸቶች ማለት ነው። ውስጥ ላይ ያሉት ሙሸበህና ሙሸበህ ቢህ አለ ንጽጽሮሹን ማድረጊያ ማለት ነው። ሙሸበህ አለ ሙሸበህ ቢህ አለ። ሙሸበሁ የሰለፎቻችን ጥቅስና ውስጥ ላይ ያሉት ማስረጃዎች ያመጧቸው ያቀረቧቸው ማስረጃዎች ሙሸበሆች ናቸው። ሙሸበሆች ይባላሉ። እሸቱ ደግሞ ሙሸበህ ቢህ ነው። እሸቱ ይሄ የበሰለው እሸት ሙሸበህ ቢህ ይሉታል። ሁለቱን ስታያቸው አገላለጹ የሚያምር ስም ነው። ደስ የሚል ስም ደስ የሚል ስም አልፈዋኪሁል ጀኒያ የበሰለ እንትርክክ ያለ የደረሰ ማለት ለመለቀም የደረሰ ጀና ጅናየተን ከሆነ ጀና የጅኒ ጀነ الشخص بمعنى اذنب ونج ጀና بمعنى قطف جنى الثمره ከሆነ ደግሞ ፍሬ ለቀመ ማለት ነው። እዚህ አልጀኒያ ማለት ምንድነው አልኳችሁ? የበሰለ የደረሰ ማለት ነው። እንትርክክ ያላል እንተረከከ ሙዙ ብርቱካን ቀልቶ ደርሶ ምን ይመስላል አንተ እንደው የሚያስጎመዣል ምራቅ የሚያስወጣ አሁን ተመልከቱ በምን እንደመሰሉት ውስጥ ላይ ያለውን ፈዋኢድ ጥቅሞቹ ነጥቦቹ እንደ እሸት የሚጣፍጡ እንደ እሸት የሚያምሩ ናቸው። በልታቸው ማጠግብ ያ ማለት ቀርታ አጠግበው ውስጥ ላይ ስገባ ይማርካል። ቅሩኝ ይላል ያዙኝ ይላል። እንደው የሚበላ የሚመስል ወሬ መቋለ ንግግር ጥግብ የሚያደርግ አጠገብከኝ ይባላል። አለኮ ወሬ የሚያጠግባል ደስ ይላል። ውስጥህን ይሞላዋል። በተስፋ ያንጻል፣ ይቀሰቅሳል፣ ያስታጥቃል። ይሄ ነው እንግዲህ እንትርክክ ያለ ፍሬ በውስጧ ተቀምጧል ማለት ነው። አልፈዋኪሁል ጀኒያ ሚን አታሪ ሰለፊያ ከሰለፊያ ጥቅሶች ከሰለፎቻችን ጥቅሶች ሰለፊያ ጋር ትስስርነት ያላቸውና ሰለፊያን የሚገልጹ እንደ እሸት የጎመሩ ያማሩ ፈዋኢዶችና ጥቅሞች ነጥቦችን ያዘለች ማለት ነው። ሲማ በጥቅል ይሄ እስሙና ሙሰማው ይሄዳል። ኪታቧ ስያሜዋን አግኝታለች። ስያሜዋን አግኝታለች። ስንት ስም አለ? ማን አልረዋቂ ይሏል፣ ማን አልፋኢቅ ይሏል፣ የበላይ ታላቅ ይሏል። ግን ስሙ አይደል። ውስጡ ስገባ ቢዲዓ የምታገኝ ውስጡ ስገባ የምታገኘው እንዳለ አዙሪት ማለት አቤት ስሙ ሲያምር አቤት ውስጡ ምን ይመስላል እንደገና ደግሞ ሁለት ጊዜ አቤት ያስፈላል። ለዛ አይነት ስም መሐመድ የሚባል እኮ ግን ታሪክ ሶላት እንደዛ አይነት አለ። የኪታብ ስም እኮ እንደዚሁ የሚያምር ስም ህዝብዮች ለኪታባቸው ይሰጣሉ። ውስጥ ስገባ ግን በቢድዓ ጭምልቅ በህዝብያ የተሞላ በምን የተሟላ ስሙን አላ غير مسمى ይባላል። የማይገባ ስም ጭቃ ላይ ወድቋል። ስም ጭቃ ላይ ወድቋል። ለታሪክ ሶላት መሐመድ፣ ታሪክ ሶላትን አህመድ፣ ታሪክ ሶላትን መህሙድ ያ አላህ ያ አላህ አላህ
ይቺ ስሟና ሙሰማዋ ይሄዳል አልፈዋኪሁል ጀንያ የሚለው ለነህውም አለ شرح على متممة الأجرمية إلى الأجرمية شرحه الفواكه الجنية እንደዚሁ ጃዕዋ ጋር የተያዘ ኢማም ሙቅቢል ማለት ኢማም ሙቅቢል ማለት الفواكه الجنية من آثار السلفية ያንኛው ሙተሚመት الأجرمية ነው የሚለው الفواكه الجنية ወጥቷል ይቀራል حتى እንደ ቅራአት ነው ቴክስት ቡክ ነው ይቀራል ኢዕራበይንም ከጨረስክ በኋላ ያው ሸርሐይን የሚባለው ውስጥ ደግሞ فواكه الجنية ይገባል كشف النقاب ይገባል ከኢዕራበይን በኋላ ማለት ነው በነህው ማለት ይችኛይቱ ደግሞ من آثار السلفية የተያዘች ተባባና الفواكه الجنية እንትርክክ ያለ እሸት ብሉኝ የሚል من آثار السلفية ከሰለፊያ ምን አለ ከሰለፊያ ጥቅሶች ሰለፊያ ጋር የተያያዥነት ያላቸውና ሰለፊያን የሚያብራሩ መሆን ያለብንን መያዝ ያለብንን መርህ አድርገን መያዝ ያለብንን ጥቅስ የዑለማዎች ገለጻ የዑለማዎች ማብራሪያ የሰለፎቻችን የሚያስጎመዥ ንግግር በውስጧ ታጭቋል ሰበረ ጥቅሶችን እየሸመደልክ ትይዛቸዋል እሺ ጥንዝት እንዳትሆን ደስ ይላል በጣም ነው የሚጣፍጥ ምን አታሪ ሰለፊያ ነው የሰለፊያ አታር ጥቅሶች ማለት ነው እነዛን ያመቀች እንትርክክ ያለች እሸት እንትርክክ ያሉ እሸቶች ማለት ነው ስሟ እንትርክክ ያለች እሸት አትልም الفواكه الجنية ነው መቀራው እንትርክክ ያለች እሸት እየቀራህ ነው አትል ሙሸበህና ምን አለው አልኳቸው ሙሸበህ ቢያ ሙሸበህ ለምሳሌ መሐመዱን ካልአሰደ መሐመድ እንዳበሳ ነው እንዳበሳ አበባ የሆነ እንደው አበባ የሆነ እኮ ዳዕዋ አበባ መስለው አየኋቸው ተባለ አበባ በለጋነቱ በመማረኩ በመኑ አለ የሚያገናኛቸው ነገር አለና ነው መካከል ላይ ሙሸበህና ሙሸበህ ጥሩ ነገር ነው የተወሰነ من آثار السلفية تأليف የኪታቡ አዘጋጅ تأليف أبي إبراهيم محمد بن مانع الأنسي حفظه الله الله يطبقاته الله يطبقاته እነዛ ለቃ ዓለም ናቸው ያዘጋጁት አቡ ኢብራሂም የሚባሉት ማለት ነው تأليف أبي إبراهيم المتوى تأليف كما تعابير يعني የኪታቡ አዘጋጅ جماعه ورتبه وعلق عليه አቡ እንደዚህ ምክንያቱም فاعل ስለሆነ ማለት تأليف ብለህ ከተነሳኮ مضافና مضاف ላይ ነው የሚሆነው እንደዛ ከሆነ ደግሞ تأليف አቢ ነው የሚባለው تأليف አቡ ተብሏል እና ታሪስ جماعه ሰበሰበው ورتبه ቅደም ተከተሉን አከታትሎ አስቀመጠው ርዕሱን ጠብቆ ማለት ነው ሳይደበላለቅ وعلق عليه ጠቃሚ ነጥቦችን አስቀመጠ ማን አቡ ኢብራሂም መሐመድ ኢብኑ ማንዕ الأنسي حفظه الله تعالى هذا وزي جماعه من القاتل سبسبوا ከተለያዩ ኩቱቦች ነው የተሰበሰበው ጀማዓ አደረግነው ያ አዳብ ሙስሊም የምትላለች የኢሪያ እንዴት አድርጎ ተርቲብ አድርጎ እንዲያስቀምጣ ታምራለች በጣም ብዙ ጊዜ እንትን የመንዮች ለየት የሚያደርጋቸው አጥሩ መጠንቀቅፍ ያለች ፋይዳ መስጠት ይችላል ያቁበታል ያ ሙያው አላቸው جماعه ሰበሰበው ወረተበው ቅደም ተከተሉን ጠብቆ አስቀመጠው ስትሄድ እየጓጓህ ነው የምትሄደው እማለ ላይ ቁርጥ አርጓ ይነግርህ ታሪኩን መጀመሪያ ላይ ከጨረስከው ወደ በቃ በዚህ ተቋይቷል ብለህ ትጨርሳለህ አይደል እንደገና አይደለም እየተያያዘ እየሞከረ የምትሄደው እየቀራው በየከፈታ ስሜቱ ካለ ቸሰል ካለው እንደው እየጨመር እየጋልክ ነው የምትሄደው ይያለ አቀማመጡ ይሄንን በተበቀ መልኩ جماعه ምን አደረገው አልኳቸው ሰበሰበው ወረተበው ቀደም ተከተሉን በደንብ አድርጎ አስቀመጠው وعلق عليه ጠቃሚ ነጥብም ጨመረበት ማብራሪያ ካንዱ ቀጥሎ ወደ ሆነ ርዕስ ያስቀምጥ ፍቅህ ያስቀምጣል ልክ ከአልኢማም ቡኻሪ ረህመሁ ኢማም ቡኻሪ ሷሂሃቸው ነው ረጅም ሐዲስ ተቀራለ ፍቅሁን ቁጭ አድርጉላል
لا يجوز كذا وكذا وكذا يلونا فقهون ياسقمطولهنا عن ابن عباس بلو ينغرا ወይም ደግሞ حدثنا فلان حدثنا ብለው ሐዲሱን ያመጡናል ርዕስ አድርገው ያስቀመጡት አሁን የተቀመጠው ሐዲስ فقه ዝም ላይ እንደዚህ ልክ ከአዳል ሙስሊማ በያሉ ሌሎችም ፈዋኢድ ሂጃብ ሌሎችም ኪታቦቻቸው በዚህ ነው አቡ ኢብራሂም تقديم ያደረገው ማለት فضيلة الشيخ أبي عبد الرحمن يحيى بن علي الحجور حفظه الله تعالى እሳቸውም تقديم አድርገውታል وكذلك تقديم فضيلة الشيخ أبي أسامة سليم بن عيد الهلالي حفظه الله አሁን ሰሞኑን አዲስ አበባ ላይ መተው ዲዕዋ ያደረጉት ለሰለፊዎች ማለት ነው من أثر السلفية جماعه ورتبه وعلق عليه ማናቸው ታሪክ ያደረጉትና የኪታቡ ባለቤት ማናቸው አቡ ኢብራሂም ማለት አላህ ሸህ ናቸው የኢማም ሙክቢል ተማሪ ናቸው ብለው አላህ ይጠብቃቸው በህመም ላይ ነው ያሉት ብዙ ጊዜ ጤናቸው ላይ ከባድ እንትን አለ ኢንሻአላህ እና እሳቸው ናቸው የጻፏት ተርቲብ ያደረጓት ምን ያደረጓት ነበር ያለው جمعه ማለት ነው ሰበሰበው ከተለያዩ ኪታቦች ከተለያዩ ቦታዎች ያመጣት እና ሰብሰብ አድርገው ያስቀመጧት እሳቸው ናቸው ያንን በተመለከተ እነዚህ ሁለት ዓሊሞች ተቅዲም አድርገውላቸዋል የተቅዲማቸውን ሲገቡ ለኪታቧ የሰጧት እንትን መልከታና እይታ በአስቀመጡት መልክ እንመለከታለን ኪታብ ሁላችሁ እስከምትዳረሱ ድረስ አጠር ያለች ነው ዛሬ ለመግቢያ ያከል ማቀራቸው ኢንሻአላህ የመጀመሪያው تقديم لفضيلة الشيخ سليم بن عيد الهلالي حفظه الله أبو أسامة تقديم لفضيلة الشيخ أبي أسامة سليم بن عيد الهلالي نيش يتعلق شيخ የኢማም አልባኒ ተማሪ ናቸው ብዙ አመታትን ተጠቅመዋል እሳቸው የተወለዱ ፍልስጤም ግን አብዛኛው ጊዜ ሻም ላይ ነው እንተነ ወደ ኡርዱን ወደዛ ነው እንቅስቃሴ የሚያደርጉ ሸኻቸውም ጋር ብዙ ትምህርት የወሰዱት ቤተሰብም ወደዛው አካባቢ ስለተንቀሳቀሰ ማለት ነው እንጃለ በለዛ ፍልስጤማዊ ናቸው እኔ ታላቅ ሸህ ተቅዲም አድርገውላቸዋል የኔን የታላቅ ዓሊም ሪሳላ ማለት ነው የሰበሰቡትን እንዲህ በሚል ገልጸዋታል ኪታቧን ማለት ነው ተከታተሉ ምን አሉ አልহামዱሊላህ ለአላህ ምስጋና ይገባው ሐቅ ሐምድ የሚገባውን ምስጋና ይገባው አልহামዱሊላህ ምስጋና ለአላህ ይገባው ሐቅ ሐምድ ምን ማለት ነው የሚገባው ሐቅ ተቃት ይልኝ ሐቅ ሐምድ ሐቅ ተቃት ተቆላህ ሐቅ ተቃት አልহামዱሊላህ ሐቅ ሐምድ የሚገባው ምስጋና ይገባው ለአላህ Subhanahu Wa Ta'ala አላህ የሚገባው ተገቢ የሆነ ምስጋና ይገባው ለላህያ በጌታ ለአላህ Subhanahu Wa Ta'ala የተለያየ ሐምደላ ምናልባትም ኹጥበተ አልሐጃ ብዙ ጊዜ ኪታብም ሲጻፍ የተለያዩ ሪሳላዎች መልእክት ሲተላለፍ ነብዩ አለይሂ ሰላቱ ወሰለም ኹጥበተ አልሐጃ አስተምረዋል ሷሃቦቻቸውን ያ ተበትኗል ነው ለጥሩ ነገር አጠር ያለች ፋይዳ እንኳን ብትሆን ኢነል ሐምዱሊላህ ብለን የምንጀምረው በዛ አይነት መልክ ኒካህም ላይ ኹጥቦች ላይ እዚህ ላይ ደግሞ አጠር ለማድረግ ተቅዲም ነውና እጥር ምጥነ ለማድረግ ኢነል ሐምዱሊላህ ብለው አልጀመሩ አለ ያው መጠቀም ይችላል ሐምዱሊላህ ሐቃን ወሰላቱ ወሰላም ያ አላህ ውዳሴ ወሰላም ያ አላህ Subhanahu Wa Ta'ala ሰላሙ ከአፋት ሰላም መሆን ይሄንን ሚዛን ሰላምታ ሚነ ሰላማ ሰላም ከመሆን ሰላም መሆን ካለ ሰላምታም ሆነ ሰላም መሆን ከአፋት ነፃ መሆን ይገባቸው በማን ላይ ይረጋገጥ على نبيه በነብዩ ላይ وعبده በባሪያው ላይ محمد صلى الله عليه وسلم ማለት ነው على نبيه በነብዩ عليه الصلاه والسلام ላይ ነብይ የሚለው ነብይ ከሚለው የመጣ ነው ነብይ ነብአ يعني اخبركم نبي ማለት ነብይ فعيل بمعنى
ፋዒል ከሆነ ሙኽቢር ተናጋሪ ማለት ነው። ነብይ ማለት ነጋሪ ማለት ነው። ፈዒል ከሚለው ከሆነ ፈዒል بمعنى ፋዒል አድራጊ ካል ተናጋሪ ነጋሪ ከሚለው የመጣ ነው ነብይ من النبأ ካደረግነው ማለት ነው። من النبأ ሆኖ ነብይ بمعنى منبأ የሚነገረው መንቡ የሚወራ ከሆነ معنى مخبر የሚነገረው ማለት ነው። ሐቅ ከአላህ የሚመጣል ነብይ። ስለዚህ ነብይ ማለት አድራሽ ሆና ተቀባይ ነብይ من النبأ ከሆነ من النبوة የሚለው من النبوة ነታስ ነብዩን ነብይ እኮ ነበር መጀመሪያ ነብዩን ነበር من النبأ ከሆነ ነብዩን ነበር ነብይ በሐምዝ ማለት ነው። ሐምዛ ወደ ያ ተቀየረች ተخففና ነብዩን ሆነ ነብዩን የተደረገው ነብዩን ከሆነ ይሄ ሶርፍ ላይ ብትቀሩት ኢንሻአላህ إذا اجتمعت الواو والياء سبقت إحداهما السكون قلبت الواو ياء ثم ضمت الياء والياء نبيون نبر واو والياء تغير نبيون ስለዚህ من النبوة من الرفعة ከደረጃ ማዕረግ ከፍ ማለት ከሚለው ከመጣ ስርወ ቃሉ ግንዱ ከፍ ማለት ከሚለው ከመጣ ነብይ ማለት ከፍ የተደረገ ነብይ ከፍ የተደረገ ወይም ከፍ አድራጊ ማለት ነው። ከፍ አድራጊ ማለት እሳቸውን የተከተለ ከፍ ይላል። ሙሉ የአስር አይነት ወጅ ያመጣሉ። አሁን ሉጋ አይደለም ያዝ ግር መንገድ ነው የነካደ አላ ነብይ ወዓብዲህ በባሪያው ላይ አላ ነብይ በነብዩ ላይ ወዓብዲህ በባሪያው ላይ በአላህ Subhanahu Wa Ta'ala ባሪያ ነብይ አለይሂ ሰላቱ ወሰለም የአላህ ባሪያ ናቸው። ይቺ ዑቡድያ ኒዕመቱል ዑቡድየቱ هذه ለነብዩ የምትሰጥ ባርነት የምታምር ባርነት ናት። ለምን አላህ Subhanahu Wa Ta'ala عند التحدي وعند التكريم والتعظيم نبينا عليه الصلاة والسلام باريانا يالاتشو سبحان الذي أسرى بمحمد አይደለም ያለው سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياته الله سبحانه وتعالى ببارياو ያስከደ ጥራት ይገባው ባሪያውን ያስከደ ለሊት ከመስጂድ الحرام ወደ ቤተ المقدس ማለት አሁን ባሪያው ብሎ ነው የተናገረው في مقام التكريم في مقام التشريف تبارك الذي نزل الفرقان على عبده بباريو على محمد رسول الله قبل ሌላ ቦታ ግን እቺ ባርነት የምትገርም وان كنتم في ريب مما نزلنا على عبدنا በባሪያችን ላይ ባወረን ጥርጣሬ ውስጥ ከሆናችሁ አምጡ አይያ እስኪያም متافرسوበት እሱን ይመስል እስቲ አምጧል في مقام التحدي وفي مقام التكريم والتكليم التشريف والتكريم من ብሏቸዋል ባሪያ ነብዩ አለይሂ ሰላቱ ወሰለም የአላህ ባሪያ ናቸው። አላህ ባርነት ደግሞ ምንድነው? ነብዩ አለይሂ ሰላቱ ወሰለም መእሉህ አይደለም መርቡብ ናቸው። ረብነት የላቸው ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም አላህን ይገዛሉ እንጂ እሳቸው የሚገዟቸው አይደለም። ድረሱልን ያዙን አይደሉ ኹዝ ቢየዲ ያ ረሱላህ አይባል የአላህ መላእክተኛ እጄን ያዙ ማለት ነው። እጄን ያዙ እሳቸው ሳይሆን የሚጠየቀው ማን ነው? الله سبحانه وتعالى وفقنا شفاعة نبيك النبي شفاعة وفقنا نبي يطيب እጄን ያዙኝ አይባል عادم درسوا يهنا رجل عابدنا تبعه عليه الصلاة والسلام الحمد لله حق حمده والصلاة والسلام على نبيه وعبده وآله እንደዚሁም በነብዩ አለይሂ ሰላቱ ወሰለም ቤተሰቦች ላይ ይሁን ወሷህበህ በባልደረቦቻቸው ላይ ይሁን ወሰለመ ሰላም መሆን አማ بعد ከዚህ በመቀጠል አለ ያለው ምን ካልመጣ ተባብለን ነበር። ከዚህ በላይ ድግግሞሽ እኮ ነው ቂራአት ማለት ድግግሞሽ ነው ግን ይሰርጻል። አለ ማለት ምንድን ነው? አለ የሚለው አትባዕ ነው የሚሆነው እዚህ ቦታ ላይ ለምንድን ነው አትባዕ ይሆን? وعلى من تبعهم የሚል አልመጣም ማለት ስለዚህ አለ የሚለው አትባዕ እንደሆነ ዑሙምነት እንዲኖር የዛን ጊዜ አለ የሚለው ሷሃባንም ይይዛል የነብዩንም ደጋግ ቤተሰቦች ይይዛል የነብዩን ተከታይ ሁሉ ይይዛል ወሷህቢሂ ያለው بعد التعميم تخصيص ይባላል من عطف الخاص على العام اهتمام እንዲኖራቸው ነው እንላለን። ይዛል ሷሃቦችን ይነጠላቸው እንጂ አል ውስጥ ይገቡ ነበር። አል ማለት አትባዕ ሆነ እዚህ ምን እንበለው አትባዕ የሚለው ነው። ابن عثيمين رحمه الله ምን ይላሉ? وعليه ብሎ وصحبه وعلى من تبعهم የሚል ካልመጣ አልአትባዕ ነው።
አለበለዛ አል ብሎ على من تبعهم የሚል ከመጣ من تبعهم የሚለው ኢላ የውም القيامه ያለውን የነብዩ አለይሂ ሰላቱ ወሰለም ተከታይ ስለሚያካትት አል የሚለው ምን ላይ ያጥራል ቤተሰብ ላይ ዘካይ የሚከለከሉ በነብዩ አለይሂ ሰላቱ ወሰለም ቤተሰብነት ዲን ላይ እንትን ይሆን ማለት በሐቅ ላይ ያሉ ነዛ ይዘር እዚህ ግን አል ማለት አትባዕ አል አትባዕ ይሆናል አዎ አትባዕ ለመሆኑ ደሊል አለ አዎ አትባዕ ተብሎ የሚፈሰርበታል ቤተሰብ ለማለት መረጃም አፈልግም አል ቤተሰብ አትባዕ ለሚለው ግን መረጃ አለ አዎ ምን አድኺሉ አለ ፍርዓውን አሽድ العذاب የፈርዖንም ቤተሰብ አይደለም የምትለው ተከታይ ነው የሱ ቤተሰብ ብቻ እየተመረጠ አይደለም የሚገባው ስም የተከተለው ባዕ መረጃ ወአሊሂ ወصحبه በባልደረቦቻቸው ላይ ይረጋገጥ ወሰለም ሰላም በሳቸው ላይ ነው አማ بعد ከዚህ በተከተለ ማሳስባቸው ነገር ቢኖር ይላል فإن هذه الرسالة يهج رسالة ما نات رسالة الفواكه الجنية حفظها الله الفواكه الجنية فإن هذه الرسالة يهج ملكتك رسالة التي بين يديك في اللفتة التقمتشوا آياتك እፊት ለፊት ያለችው አሁን ሰሞኑን ምን ጀምራት ያው አሁን ወደፊት እንቀራባለን ተቀድሞ ምን ከተባለ በኋላ ከተዘጋጀ በኋላ فإن هذه الرسالة مؤلف ቢሆን የኪታቡ ባለቤት ራሱ ቢሆን ምናልባት فإن هذه الرسالة ይህች ሪሳላ አሁን ለጽፋት አእምሮ ውስጥ የተዘጋጀውት ይሆንልሃል ሳይጽ ይሆናል ይሄ ግን ተቅዲም ነው አይደል ተቅዲም ማለት ለርማት ሰጥተዋቸው እስኪ ያርሙት የሚስተካከል ካለም አስተካክሉ አለበለዛ እውቅና የሚያገኛው ተቅዲም ሲያስደርጉ ፈውዛንን ተቅዲም አድርጉልን ይሏቸዋል ፋይዳ አላቸው አንደኛ ስተት ካለ እንዳርሙ ሁለተኛ እውቅና ያገኝላቸዋል ኪታቡ በትልልቅ ሰው ላይ ሲሄድ ማለት ረባና እንዴ ተዋጎ ያደረጉ ሸኹ ለክሸራ አንበልኝ ነው فإن هذه الرسالة يهج رسالة التي بين يديك في اللفت يقربت له رسالة درر سلفية يا سلفية من دينات ዱረር ማለት ዱረር ማለት ሉል እንደ ማለት ነው ሉል ዳይመንድ ሉል የምትለው ልዩ መገለጫ አለ ሉል ማለት እኮ ውድ እኮ ነው ከከባድ የከበረ ድንጋይ ነው ሉል አይተነው አናውቅም ሉል ዳይመንድ አልማዝ ዳይመንድ ልዩ ሆነ ጌታ የሚያምር ውብ ናት ዱረር ፈዋኢዶች አሉ ውድ የሆኑ ውድ ዋጋቸው ይሄ ነው የማትለው ማለት ነው ዱረሩን ሰለፊያ የሰለፊያ ዳይመንዶች ናቸው ነወመተሃ የሰከከቻት ሰከካ ያስቀመጠቻት የዱን አፈሪያ ጥቅስ በጥቅስ ላይ ያለች እጅ ማንን እየጠቆሙ ይመስላል ይሄ እኮ የሼኽ ሰሊም እኮ ተቅዲም እኮ ሼኽ ሰሊም ናቸው እንምል ነظمتها ሰከካ ያስቀመጠቻት የዱን አተሪያ ከሰለፎች ጥቅስ ጋር ትስስርነት ያላት እጅ ያስቀመጠቻት የሰከከቻት የዳይመንድ ስንዲድ ናት የቷን እጅ ነው አሁን ጠቆም የሚያደርገው አረታው የማን ትክክል እኮ ናቸው ትክክል ናቸው አቡ ኢብራሂም ልጅ ሙሐመድ ኢብኑ ማንያ እሳቸው እጅ ዱረሩን ሰለፊየቱን ይህች ጠቃሚ የሆነች ከሰለፊያ ጋር ትስስርነት ያላት ሰለፊያ ዳይመንድ ውድ የሆነች እምታመር ጠቃሚ ውድ የሆነች ማለት ዱረሩን ሰለፊያ ነظمتها አሁን ተንظيم አለ ግጥም እዚህ ግጥም ሳይሆን ስክካት ብለን የምፈሰረው መቃሙን አይተምሽ ምክንያቱም የምትቀራው ነظም አይደለም መንظوم አይደለም የምትቀራው ቂራአ ቤት የሚመታ አይደለም እኮ ስለዚህ ነظمتها ምን አለ ማለት ለነፍር የሚሰጣል ነظمه ከተባለ መስመር አስያዘው ትክክል አስቀመጠው ሰከከው ማለት ነው ግጥም ገጠመም ይሆናል ነظመ መንظومه የምትለው ግጥም ገጠመም ይሆናል ነظመ
هذه منظومة نظمها فلان نظم من هنا سكك أسكمت أمي هنا نظمتها سكك أسكمت أشار نظمتها يدون أثرية من معنى يدون أثرية كتكسجا جنون نهتي الله تأج يأتي جناتي أفجع الصواناتي سككتها هبابنا سككات قوالة دايماً من مستسكمت والله نزل سنديد وتشوالله باندي شي ማጎስ ከታረጋቸዋል ስርዓት ይዘዋል ማለት ነው ውስጡ ያለው ገመዱ ሲወጣ ብትን ይላል እንደዛ ዝም ብሎ የተቀመጠ ነገር ብትን ያለ ስርዓት ስታሲዘው ፎርም ስታሲዘው ግን ነባመው ይባላል ስርዓት አሲያዙ ማለት ተንظيم ማለት ስርዓተ መዋቅር የሚሉት እኮ ነባመታህ ምን አደረገቻታል ሰከከቻት የዱን አثرያ ከጥቅስ ጋር የተያያዘች እጅናት የጻፈቻት ሰከካ ያስቀመጠቻት የዱን እጅናት ምን አይነት እጅናት የማንኛውም የሙብተዲ እጅ እንደማ አثرያ ያቺ እጅ ከጥቅስ ጋር የተገናኘች የማናት እጅቱ የአቡ فأخرجت لنا لن يوطاچልን ይች ጃንተይ هذه الجواهر الثانية ይችን አንጸባራቂ አብሪ የሆነችን ዳይመንድ አወጣችልን ይሄው አለ አሁን ከኩቱቦች ውስጥ መዞ ማውጣት ከባህር ውስጥ ዱረርን ማውጣት ዳይመንድ አልማስ ምን ይሄ ውድ ነገር ከምን ውስጥ ነው የሚወጣው ከባህር ውስጥ ይገኛል አይደል አው ተበተለክ ኪታብ ውስጥ ያለ ሰፊ ኪታብ ውስጥ ያለ ፈዋኢዶችን መዘው የሚያወጡት እነማን ናቸው ዑለማዎች ናቸው ለማ ዱረሩን እየና ቆለም ወርቃው ነው ወርቅን የሚያቀው አይደል እንዴ በባህር ውስጥ ያለ እስኪ ወርቅ ፍለጋ በትሄድ ምኑንና ምኑን አወዳለ እነሱ እንዴት በጥብጠው እንዴት አነፍሰው ምኑን ለይተው ምን አድርገው ወርቁን ያወጣው ያበጥሩላል በተለክ ኪታብ ውስጥ ያለ የተቀመጠ ነገር እየለቀሙ ዱረሮችን አንድ ላይ ሲያደርጉ ነዘሙልናል ሰከሩ ይሄ ራሱ ጡንቻ ይፈልጋል ሸው የተጻፈን ማውጣት ጀምዕ ማድረግ ተርቲብ ማድረግ ዕውቀት ይጠይቃል ጡንቻ ይጠይቃል ይፈልጋል ሙያ ይጠይቃል ሙያ ያላቸው ዑለማዎች ሶሂዋን ይፈልጉ ማለት فاخرجت لنا ምን አልኩ አወጣችልን ማናት እሷ የጅ ወብስ አንተ ያቺ እጅግም ማረፊያዋን ታውቃለህ ስለሰውየው አልተነገረም የዱ ተነገረ ይቺ እጅ ከጥቅስ ጋር ግንኙነት ያላት ናት ማለት ሰውየው من اهل السنه والجماعه من علماء اهل السنه ናቸው ስለዚህ ይቺ ያለ ሰውነት እጅ የለም እጅ ብቻው ላይ እጅ ሲነገር እኮ ሌላማ ብሎ ተነገረ የዱን አثريه በሌላ ሆነ አገላለጽ ይገለጽ فاخرجت لنا ለኛ ፈልፍላ ወጣችልን هذه الجواهر الثانيه ምንድነው ሰኒያ አብሪ አንጸባራቂ ማለት ነው አንጸባራቂ የሆነች ዳይመንድ ይችን ዳይመንድ ፈልፍላ አወጣችልን አخذ بعضها برقاب بعض አخذ አያያዘ ማለት ይችላል አخذ አያያዘ ወይንም አخذ ያዘ بعضها ከፊሏ برقاب بعض ከከፊሉ ጋር የተያያዘ ጥቅሱ ከጥቅስ ጋር የተያያዘ አያይዟታል ምንና ምን ጥቅሱ አንድ ርዕስ ጨርሰህ እዛኛው ርዕስ ጋር ስትሄድ ተያይዞ ነው የሚመጣል ተያይዞ አንዱ በሌላው ጫንቃ ላይ የተሞረከዘ ነው ማለት ጅራቱን ነው ያስከው ከኋላ እየጎተትክ እንዲያረግ ታመጣዋለህ ተያያዥነት ነው ያለው ተያያዥነት ያለው ምኖቹ ጥቅሶቹ የሚመጡት አኸለ አያያዘ بعضها ከፊሏን አያያዘ ቢሪቃቢ بعض በከፊሉ ጫንቃ ላይ አያይዟል ከፊሏን በከፊሏ አያይዟታል ስንዲዱ እንደዛ ነው ስሰከከው እንደዛ ነው ከፊሉ በመኑ ጋር ከፊሉ ጋር የተያያዘ ነው ስርዓቱን ጠብቆ ነው አሁን ጌጥ ነገር ወይም እንደ መጥለፍ ነገር ወይ የሆነ ነገር ከሆነ ስርዓቱን ጠብቀ ካለክ የተበለሻሸ ወልጣቅኝ የሚሉት ማለት ነው የተበለሻሸ ከሆነ አኸذ ምንድነው አልኳቸው አያያዘ بعضها ከፊሏን ቢሪቃቤ ባው ከፊሉ ጫንቃ የተሳሰረ የተያዘ ነው ይገርማል አሉ ሸሁ ማተንተይ አትጨርስም من فائدة ካንዷ ነጥብ አትቋጭም حتى تدخل ብትገባ እንጂ
في أختها እህቷ ዘንድ ሙሽታቀን ናፍቀ እየናፈከም ወይ ይሄ ርዕስ እንዴት ይጥማል አንተ ትልና የበለጠ የጣመ ይመጣላል አቤት እየጣፈጠ እየገለማህ አይደለም የሚሄድ እየጣፈጠ ነው የሚሄደው ምን አልኩ እየጣፈጠ ነው የሚሄድ ገብቷችኋል ኢንሻአላህ